ነው አንተ ወንጀለኛ ነህ የሰራው ነገር አለ ምንድነው መሰረው ነኝ ተረጋጋና ቁጭ ብለን እናወራ እያልኩ ነው በፓንት ብቻ የነበርኩት አልጋ ላይ ተኝቼ ሆቴል ሩም ውስጥ ልጅቷ አጠገቤ ተኝታለች ከላይ እሷ መራቁቷን እንትን ጡቷ ሲጀምናን ራሱ ያረጋች አይመስለኝም ቆይ ለቀቀኝ ተረጋጋና እናውራ ይኸውልህ ምንድነው የፈለከው ከኔ እኔ ካንተ መፈልጋቸው ብዙ መረጃዎች አሉ አደንግጥ እኔ እናንተ በእንደዚህ አይነት መልኩ መደናገጥም የለብንም ወንድሜ ይኸውልህ እኔ ምንም የሰራሁት ስራ የለም ቅጣቴን ተቀብዬ ወጣሁ ሰው ነው ኑሮ የለም ይኸውልህ እኔ እኮ የሰራው ነገር አለ እኮ ያልኩኝ አይደለም እቺ ወንጀል ማለት ምን እንዴ ይኸውልህ ቆይ ተረጋጋ እሺ ይኸውልህ ሚስት ወንጀለኛ ስለሆነች ወንጀለኛማ ናት እቺ ውሻ ህይወቴን ያመሳቀለችው እሷ እሺ ይኸውልህ እና በቃ ሰርግ ምናምን አደረግንና ተጋባን አብረን መኖር ጀመርን በቃ እኔ በፊት መኖርበት ቤት ነበረ በቃ እዛ መጣች ምናምን ገባን ያው አዲስ ባለ ትዳር እንትን ተጀመረ ማለት ነው ከዛ ብዙም አልቆየም ግን ይሄ እንዳስብከው የማይሆንልህ ነገር አለ አይደል ሰው እሷ ልክ ከተጋባን በኋላ በቃ 15 ቀንም አልቆየችም ባህሪዋ ለመቀየር ኦኬ ሌላ በዓሎች ላይ ምናምን ባሳለፍነው አንድ ሁለትም ቢሆን በዓል በቃ ነይ ምናምን ብዬ ይዣት ሄጄ ከኛ ጋር አብራ አሳልፈን ምናምን ወደ ቤታችን እንመለስ ነበር እና የዛ ቀን በቃ ባህሪዋ ምናምን ለውጥ አለብኝ ከዛ ምናልባት ትቻት መሄድ መስሏት ይሆናል ምናምን ብዬ በቃ ለመንኳት እንሂድ ምናምን ብዬ አይሆንም ምናምን ብላ እንደውም ተበስጫጭሽ ምናምን ወደ ጸብ ነገር ስታመራ እሺ በቃ ካልፈለግሽ ምናምን ብዬ በቃ ጓደኞቼ ጋር ሄድኩኝ ከጓደኞቼ ጋር ያው ወሬያችን እኔም ከጓደኛዬ ጋር እነሱም እሷ ጋር ምናምን አላ መጫወት እንደዛ እያልን መዝናናታችንን ቀጠልን ምናምን ከዛ እንዴት እንደተፈጠረ ማላቀው ነገር አሁን ራሱ በጣም በቃ ለማሰብ ምን እንደተፈጠረ እንትን ለማለት በጣም የሚከብደኝ ነገር ተፈጠረ ከዛ እሺ ምናምን አልኩኝ ጓደኞቼ መጡ እሱ ድረስ ያለውን ብቻ ነው ማስታወሰው ከዛ በኋላ ምን እንደተፈጠረ አላቅም ምን እንደሆነ አላቅም ብቻ የሆነ ሰዓት ላይ ካለሁበት ነገር ስነቃ የሆነ ክፍል ውስጥ የሆቴል ሩም ውስጥ አልጋ ላይ ተኝቻለሁ ከላይ ለበስኩት ወልቋል ሚስቴ ቆማ ፎቶ እያነሳች በስልኳ እዛ ሲሄድ እሷ ሻንጣዋን አዘጋጅታ ሻንጣዬን የኔን ሻንጣ አዘጋጅታ ውጣልኝ ከዚህ ቤት አለች ከገዛ ቤቴ ማለት ነው ኦኬ እንግዲህ አንተ የሰራው ቤት ነው የነበረው ማለት ነው በቃ ሻንጣዬን አዘጋጅታ ምናምን ብቻ የሆነ ተዘጋጅታበት የሚመስል አይነት ነገር ነው የነበረው ማለት ነው የኔ የነበሩ በስሜ የነበሩ ንብረቶች ምናምን ያው በስሟ አርጌ ስንጋባ ምናምን በስሟ አርጌ ደና ሰው መስላኝ በስሟ አርጌ ነበር ከዛ በኋላ ክስ መጣ አንተሰሰች ከዛ እንደዚህ እንትን እያልኩ እየፈለኩ እያለ አየዋት ከዛ በኋላ መኖሪያዋን ማየት ፈለኩኝ እዛ ጋር ወልጄ ባናገራት ደግሞ ድጋሚ ትጠፋለች ብዬ መኖሪያዋን ቦታ ለማየት መከተል ጀመርኩኝ እዛ ቆሜ ባለሁበት ሁኔታ ሁለቱ ከነበሩበት ባለቤቴ አረግና ያቺ አብራኛ አደረች የተባለችው ሴት ማለት ባለቤቴ ስትል ታወቁ ነበር ማለት ነው የለም ስነ ስርዓት አድርግ አንተ ሰውዬ ስነ ስርዓት ቁጭ በይና ማውራት መቻል አለብሽ መጀመሪያ ቁጭ እንዴ ምን እየዋሽ ነው ተረጋጊ እስኪ የሚመለከትሽ ነገር አንቺ ከትምህርት ሳሎን ከብዙ ነገር ሳሎን ከማህበራዊ ትርቄ ቤት ተቀምጬ እዛሽ ጠንቋይ ሴትዮ ጋር ሄጄ ቤተሰባ ስታገኝ እንዳለ ተቀየረች ሁሉ ነገር በቃ እንደ ድሮ አይደለም እኔ ሄጄ አላልኳትም እንደዛ ብላ ስታማክረኝ ሁሉ ነገር ስለምታ እንዳማከረችሽ እውነት ነው ማለት ነው ማማከሯ አዎ ወንድሜ ይነግረኝ ነበር ባርግ ነው ለምን እናንተ ነጣራችኋለሁ ለምን ይሄ ጉዳይ እንዲፈታልኝ ያረጋለሁ
ኧረ እባካችሁ እቺ ሴትዮ እኮ በጣም አስመሳይ ሸረኛ የሆነች ሴት እኮ ናት እኮ። ለዛም ነው እኮ እኛ እውነታውን መጠየቅ የፈለግነው ቅድስት እኮ። እኔ እንዴት በሰዓቱ በጣም ነው የደነገጥኩት። ምክንያቱም አስበው እስቲ እኔ ከልጅነቴ ጀምሮ እያየሁት ያደግኩት ሰው ቢኖር እሱ ነው። ቤተሰቡ ነው ብዬ የማስበው እሱ ነው። ምክንያቱም አባትሽ ነኝ እያለ እንደ አባት ነው ትሪት የሚያደርገኝ እንዳየው ነው። እንግዲህ አሁንም ቢሆን ምንም የተቀየረ ነገር አልነበረም እስከሚሞት አባት ሰዓት ድረስ መስዋዕትነት የከፈለ ዋጋ የከፈለ እንደ ልጁ እንዳልሆንኩላ ራሱ አንድ ቀን በስህተት እንዲሰማኙላ ራሱ አላረገም። እንደ ገዛ ልጁ በቃ አባት ለልጁ እንደሚሆነው አንድ ነገር ሳያጎልብኝ። በእርግጠኝነት ምን ይዛ እንደመጣች አላውቅም፣ ግን ሲመስለኝ ጁስ ነገር ይዛ ስትገባ ያዩዋት መሰለኝ። ምክንያቱም ያው እንዴት አላየሽም ምናምን ካልከኝ እኔ በዛ ሰዓት ላይ አባቴ እኔ እንድጨነቅ ስላልፈለገም ይመስለኛል። እና አባቴን ትገለዋለች እንደዚህ ሁኔታ ላይ ይደርሳል ብሎ ማንም የሚገምት አለ ብዬ አላስብም። እኔም ጭምር አልገመትኩም፣ ምክንያቱም እህቱ ናት ብዬ ነው የማስበው። ግን የሆነ ጁስ ይዛ እንዳልኩ ይዛ መታ ነበርና ስታጠጣው አይቻታለሁ። እኛ ያው ትልልቅ ሰዎች መሆናችን እንጂ ኢትዮጵያ ውስጥ ይሄ አክስት አጎት የምትላቸው ከመቶ አንድ ነው ጥሩ የምታገኘው ማለት ነው። ብዙዎቹ በአክስት በአጎት ስበብ ሌሎችን ሰዎች ይጎዳሉ ማለት ነው። እንዲህ ይቅርታ አድርገልኝና እንግዲህ ይሄ ነው ባልልም እህቱም ትንሽ ቀና ሰው አይደለችም። እንግዲህ እንዳልኩ የትኛውም ቢሆን ማለት ነው እሱ እዚህ ውስጥ ህይወት ውስጥ ሆኖ እሷ ነፃ ነች ብትለኝ ላምንም አልችልም። በተዘዋዋሪ ደግሞ ማለት ነው እሱንም በቅርብ ርቀት እኔ ኮሚኒኬት አደርገዋለሁ በግልጽ ባይነግረኝም ማለት ነው። ምን ችግሮች አሉ መሰለ አሁን ላለበት ጫና ውስጥ ከፍተኛ ጫና ይፈጠርባታል እዛ ማለት ነው። ወደዛ ሲስተም ውስጥ ከገባ በቀላሉ የምትወጣበት መንገድ አይኖርም። ለምን መረጃ ታበላሻለህ እንዲህ ታደርጋለህ ስለሚባል ምን ሊያደርጉ ይችላሉ ማለት ነው። እዛ ካል የነበረውን አባል የሚሆን አካል እስከ መጨረሻው ነው እርምጃ ሊወስዱበት የሚችሉት። ይኸውልህ እንዳልኩ ማለት ነው እዚህ ሁለት ቦታ ነው የምትረግጠው ብያለሁ። አንደኛ እዚህኛው ቤት ውስጥ በምትሆንበት ሰዓት ላይ ምንም ሌላ አይነት ኮሚኒኬሽን እንደሌላት ወደ ፈጣሪዋ እንደሆነች አድርጋ ነው የምትጫወተው በድብቅ ግን ማለት ነው። እኔም በእርግጥ በቅርቡ ነው ያወቅኩት። ያን ያህል የተጋነነ ቀንም ባይሆንና ጊዜ ባይሆንም ቢዝነስ የተለያዩ ስራዎችን የማይሰራ ሰው የቤተሰብ ሀብቶ የገንዘብ ካለች ያችን ለመቀራመት ነው። ሌላ የተለየ ሚስጥር እኮ አይኖረው። ስለዚህ የተለያዩ ቤቶችና የተለያዩ ቦታዎች ሀብት ነገር አለ። ለምንድን ነው የሚመረመረው? የተኛበት እንጂ ልጁ ነገርካቸው አይደለ? የገደለችው የገዛ ልጁ የተባለች ምን ማለት ነው? ይኸውልሽ ይሄ ነገር እኮ አሁን ሆነም ቀረ በዚህም አለበዛ እኮ እውነታውን ማወቅ ትፈልጋለሽ አይደል? አንቺም ቢሆን ማወቅ ፈልጋለሁ፣ ግን ወንድሜ የገደለችው ነገርኳቸው አይደለ? ሰላም ውድ የገመና ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ እያለን እንግዲህ የዛሬውን ፕሮግራማችንን ጀምረናል ማለት ነው። ዮኒ ነኝ። ከባለፈው የቀጠለ ክትትሌን እንግዲህ ይዤ መጥቻለሁ ማለት ነው። ምንድነው እንግዲህ ባለፈው ያጋጠመን ያው እናንተም እንደተከታተላችሁት ነው። እንግዲህ የአቶ ረታን ሞት አስከትሎ እንግዲህ ብዙ ነገር እየመረመርን ብዙ ነገር እየጠየቅን ባለበት ሰዓት ብዙ አይነት ነገሮችን አይተናል። ብዙ ነገሮች ተፈጥረዋል እና ያው እንደምታዩት እንግዲህ ያለፈው ቪዲዮ ላይ የሻረግ የተባለችው ብዙ ነገር ተፈጥሮ ብዙ ነገርን እንዳደረገች መረጃዎች ወደ እሷ እየጠቆሙ ባለበት ሰዓት እንግዲህ እሷ ግብ ፈጥራ እንዲሁም የሆነ ነገር ተፈጥረው በእኛ ቁጥጥር ውስጥ ነው እንግዲህ ያለችው ማለት ነው። ሀዘን ላይ ናቸው። በእርግጥ እናውቃለን ቤተሰቡ ሀዘን ላይ ነው ያለው። ግን ያለውን ነገሩ ወደ እሷ ስላመራ እውነት አቶ ረታ የሞቱት በሰው እጅ ነው አይደለም የሚለውንም የኔም ባልደረቦች እንግዲህ ከህግ ባለሙያዎች ጋር አንዳንድ ነገሮችን አድርገው ሬሳ ተቆፍሮ ወጥቶ ምርመራ እንዲደረግ ሂደት ላይ ነው ያለው ማለት ነው። እሱንም እንግዲህ የምናሳውቃችሁ ይሆናል ማለት ነው። ግን አሁን አንዳንድ ምርመራ በምናደርግበት ሰዓት ያገኘናቸው አንዳንድ ነገሮች አሉና እነዛ ነገሮች ምንድነው የተፈጠሩት? እቺ የሻረግ የምትባለው ከዚህ ቀደም ባል እንደነበራትና ባሏንም ፈታ እንዳለች ብዙ አይነት ነገሮች እንዳሉ አንዳንድ መረጃዎችን አግኝተናልና አሁን ያ ፈታችሁ የተባለውን ባል ማግኘት እንፈልጋለን። ምክንያቱም የሆኑ የሰማናቸው ጭምጭምታ ወሬዎች አሉ ስለ የሻረግ አንዳንድ ነገሮች ሰምተናልና አሁንም እዚህ ጋር የተፈጠረው የሀብት ኬዝ ምክንያቱም ሀብት ለመውረስ በሚል አይነት ነው እንግዲህ ከአቶ ረታ ጋር ያለው ነገርና ስለዚህ አሁንም የሰማነው ነገር ብቻ የሆነ ትንሽ እንትን አለና
አሁን የቀድሞ ባሏ የተባለውን ግለሰብ አሁን ላይ ያለበትን ሁኔታም ትንሽ የሆነ አሰቃቂ ሁኔታ ላይ እንዳለ ሰምተናል። ያው በእርግጥ በማስረጃ አይደለም እንዲሁ በእንትን ደረጃ ከአካባቢውን ከምኑም የጠየቅናቸው አንዳንድ ነገሮች አሉና እነዚህ ነገሮች በመረጃም በማስረጃም ማጠናከር ስላለብን ስለዚህ ወደዛው አሁን እንግዲህ እኔ ባልደረቦች ክትትል አድርገው የት አካባቢ እንደሚገኝ መኖሪያውንም አድራሻውንም አጣርተዋል። እንግዲህ እዛው አካባቢው ላይ ጠብቀን እንግዲህ ያለውን ነገር ምናጣራ ይሆናል ማለት ነው። እሱን አግኝተን ከሱ ጋር አንዳንድ ቆይቶችን አድርገን ስለ የሺ አረግ የሚነግረን ነገር ይኖራል ብዬ አስባለሁ። ስለዚህ ወደዛው እንሄዳለን። እንግዲህ ባልደረቦቼም እዛው ቦታ ላይ ተገኝተው አንዳንድ ክትትሎችን እያደረጉ ነው። ምን ሰዓት እንደሚገባ ምን ሰዓት እንደሚወጣና እዛ አካባቢም ላይ አንዳንድ ቦታዎች ላይ እንደሚዘዋወር አንዳንድ እንቅስቃሴዎች እንደሚያደርግ ጥቆማ አድርሰውኛል ማለት ነው። ስለዚህ አሁን ወደዛው ሄደን አካባቢ ውስጥ አለበት ወደ ተባለው ቦታ ላይ ሄደን እሱን አግኝተን የምንመጣ ይሆናል ማለት ነው። እንግዲህ ካገኘ ነው እና ፈቃደኛ ከሆነ እዚህ ቦታ ላይ ተመልሰን መተን ቆይታዎችን የምናደርግ ይሆናል ማለት ነው። ያው ሁሌም እንደምንለው አብራችሁን ቆዩ። እንዲሁም ደግሞ ሀሳብ አስተያየታችሁን መለገሳችሁን አትዘንጉ እንላለን። በጣም እኛ ከልብ ነው የምንወዳችሁ። እናንተም እኛን መወደዳችሁን የምትገልጹት ለኛ ድጋፋችሁን በማድረግ ነው። ድጋፋችሁን ደግሞ እንዴት ነው የምታደርጉት? ላይክ እያደረጋችሁልን ለብዙሃን እንዲዳረስ ቪዲዮን እንድታደርጉልን እንጠይቃለን። እንዲሁም ደግሞ ሀሳብ አስተያየታችሁን እንድትሰጡን እንጠይቃለን ማለት ነው። ስለዚህ አሁን ወደዛው አለበት ወደ ተባለው አካባቢ ላይ ሄደን እሱን ፍለጋ እናደርጋለን ማለት ነው። አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን እዚሁ አካባቢ ላይ እንደሚገኝ ያ የምንጠብቀው ልጅ እንግዲህ የሺ ባል የተባለው ግለሰብ እዚህ አካባቢ እንደሚገኝ እንግዲህ መረጃዎች አንዳንድ መረጃዎች ደርሰውናል። ግቢው እዚህ ነው፣ ይሄ ጥቁሩ በር ማለት ነው። እዚህ እንደሚመጣና በዚህ አሁን የሚመጣበትን ሰዓት እንግዲህ ተጠቁመን ነው እዚህ እየጠበቅን ያለ ነው። ውስጥ ገብተን እንግዲህ አንዳንድ ጭቅጭቆችን ከመፍጠር ቀድመን እዚሁ ያለውን ቆይታኛው እናድርግ ብለን ነው እንግዲህ ደጅ ላይ እዚሁ አግኝተነው ለማናገር እንሞክራለን። ስለዚህ እየተከታተል ነው እንግዲህ እሱ የሚመጣበትን ሁኔታ እንጠብቃለን ማለት ነው። ትንሽ አካባቢውም ወጣ ያለ ነው፣ ለየት ያለ ሰፈር ነው። እንግዲህ እስቲ እየጠበቅነው ነው እንግዲህ ምን አይነት ሰዓት ላይ እንደሚመጣ ፎቶ ምናምን መረጃ አሳይተውናል ማለት ነው። እንጠብቀዋለን ማለት ነው። ሲመጣ እንግዲህ እዚሁ ጋር ለማዋራት እንሞክራለን በሰላም። ምክንያቱም ከልጁ ጋር ምንም ችግር የለንም፣ ከልጁ ጋር ምንም አይነት ጭቅጭቅም የለንም። ግን ያው አንዳንድ ሰው እንዲህ ተሸፋፍነን ማስክ አድርገን ሲያየን እንትን ስለማይሆን በሰላም እንግዲህ ለማውራት እንሞክራለን ማለት ነው። እንግዲህ ውድ ተመልካቾቻችን እየጠበቅነው ነው ማለት ነው። እንግዲህ አንዳንድ ሰዎች እንቅስቃሴ ያሉ የሚመጣው ልጅ እሱ ነው እንዴ? አንዳንድ እንቅስቃሴዎች አሉ ሰፈሩ ላይ። ያው ምግብ ቤትም አካባቢ ስለሆነ ነው መሰለኝ አይደል? እስቲ ለማንኛውም እኔ ሄጄ ላናግረው እንግዲህ እንደ መንገደኛ እንግዲህ እሱ መሰለኝ። እንግዲህ ወንድሜ አንዴ ላወራ ፈልጌ ነበር እና አንተነ ስለ አንዳንድ ጉዳዮች ላወራ ፈልጌ ነበር። ስለ የሺ አረግ ስለተባለ ሴት ማነሽ? ምን ፈልገህ ነው? ቆይ ይኸውልህ፣ መጀመሪያ ተረጋጋ። ይኸውልህ፣ ቆይ አይደለም፣ ማነህ አንተ? መደንገጥ የለብህም የኔ ወንድም። ቆይ ልቀቀኝ። ይኸውልህ፣ ተረጋጋና እናውራ። ይኸውልህ፣ ምንድን ነው የፈለግከው ከእኔ? እኔ ከአንተ የምፈልጋቸው ብዙ መረጃዎች አሉ። አትደንግጥ። እኔ እናንተ በእንደዚህ አይነት መልኩ መደናገጥም የለብንም ወንድሜ። ይኸውልህ፣ እኔ ምንም የሰራሁት ስራ የለም። ቅጣቴን ተቀብዬ ወጣሁ። ሰው ነው ኑሮ የለም። ይኸውልህ፣ እኔ እኮ የሰራኸው ነገር አለ እኮ እያልኩኝ አይደለም። ምን የሰራኸው ነገር አለ እንዴ? ምን የምሰራው ነገር አለ? እኔ ስለ የሺ አረግ ጉዳይ ነው እኮ ላዋራ ያልኩትኝ። የሺ አረግ የቀድሞ ባለቤት እንደሆነች አውቃለሁ። የቀድሞ ባለቤቴ ናት። አዎ እኮ እንደዚህ እንትን ማለት የለብህም፣ መደናገጥ የለብህም። እና እኔ አንተን ለጥብቅ ጉዳይ ፈልጌ ነው የመጣሁትኝ እና እባክህን በእንደዚህ አይነት መልኩ እኔ እናንተ ማውራት የለብንም እና እኔ ቦታ መተህ አንዳንድ ነገሮች እንድንወያይ ስለፈለግኩ ነው። የሺ አረግ የሰራችው አንድ ወንጀል አለና እባክህን ስለሱ አንዳንድ ነገር እንድንወያይ ፈልጌ ነው። አንተም የሰራኸው ነገር አለ? እኔ ምንም የሰራሁት ነገር ይኸውልህ፣ አንተ ሰርተሃል ያልኩኝ። ይኸውልህ፣ መረጋጋት መቻል አለበት። ካሜራውን አጥፎሽ ተረጋጋ። እሺ ቆይ ስለ የሺ ነው ብያለሁ አይደል እንዴ? እባክህን መረጋጋት መቻል አለበት። ይሄ ማስረጃዬ ነው። እኔ ከህግ ጋር መሰራ ሰው ነኝ። ማናችሁ? ስለ የሺ ነው መጠየቅ ነው። አንተ ወንጀለኛ ነህ። የሰራኸው ነገር አለ። ምንድን ነው የምሰራው? ይኸውልህ፣ ተረጋጋና ቁጭ ብለን እናውራ እያልኩህ ነው። ሌላ ነገር መፍጠር የለብንም። እሺ ካሜራውን አጥፋው ካሜራውን። ይኸውልህ መጀመሪያ መረጋጋት መቻል አለብህ። አይደለም እኮ ይኸውልህ፣ እኔ ፍርድን ጨርሼ የመጣሁ ሰው ነኝ። ምንም ያረኩት ነገር ሳይሆን እኮ ይኸውልህ፣ ደጅ ላይም እኮ እንደዚህ አይነት ግርግር እንዳይፈጠሩ ብለን ነው አይደል ወደኛ ማቆያ ተስማምተን የመጣ ነው። የህግ አካል ነኝ ብላችሁኝ ነው ያመጣችሁኝ።
እኮ አዎ ይኸውልህ እኮ እኔ ምንም ያደረኩት ነገር የለም። በቃ ተፈረደብኝ ነገሩን እኮ ነግሬሃለሁ። ስለሚስትህ መሆኑን እኮ ነግሬሃለሁ አይደለ? ተፈረደብኝ ምናምን የምትለውን አሁን ዝርዝሩ እንድታስረዳኝ ይፈልጋሉ። አሁን ስለሚስትህ መሆኑን ስነግርህ ነው እንደውም ሰከን ብለህ ትንሽ እንትን ለማለትም እንትን ያልከውና አሁን ይኸውልህ ተረጋግተን ያለውን ነገር መግባባት መቻል አለብን። ይኸውልህ እኔ አንተን ለወነጅል ወይም አንተን ላሳስር አይደለም የመጣሁት። እሺ ምንድን ነው አሁን? እሺ እኮ ነገሩ እንዳስረዳህ ትዕግስት ይኑርህና ለእኔም ጊዜ ስጠኝ። ምን መሰለህ የተፈጠረው ነገር ይኸውልህ ሚስትህ አንድ ወንጀል ላይ ተሳትፋ እኛ ሚስትህን እቺ ወንጀል ማለት ምን እንዴ? ይኸውልህ ቆይ ተረጋጋ። እሺ ይኸውልህ ሚስትህ ወንጀለኛ ስለሆነች ወንጀለኛማ ናት እቺ ውሻ ህይወቴን ያመሳቀለችው እሷ። እሺ ይኸውልህ ተረጋጋና ይኸውልህ እኛ በመጀመሪያ ነገሩን ላስረዳ። ሚስትህ አንድ ወንጀል ላይ ተሳትፋ እሷን እየመረመርን ሳለ አንተ የቀድሞ ባሏ ወይም ደግሞ የቀድሞ ፍቅረኛ ብቻ ባሏ ስለነበርክ ያለውን ነገር ከአንተ አንዳንድ መረጃዎችን እናገኛለን ወይም ደግሞ የተለያዩ ነገሮችን አንተ ትነግረናለህ ብለን ነው እንግዲህ አንተ ጋር የመጣነው እንጂ አንተንም ወንጀል ወይም ደግሞ አንተን እንትን ብለን አይደለም። ምንድን ነው የተፈጠረው ወንጀል ምናምን የምትለው ነገር እኔ አልገባኝም። ምን የሰራኸው ነገር ነበር ከዚህ በፊት ነው? አረ እኔ ምንም እኔ ነጋዴ ነበርኩ። እሷ በቃ ህይወቴን ያበላሸችው አንተ ምንድን ነው እስቲ ንገረኝ። እኔ አሁን እንደውም ስለ እሷ የተፈጠረውን ነገር ምን አይነት ሰው ናት ምንድን ናት የሚለውን ነገር ምን ሴጣን እሷ ሰው አይደለችም፣ ሴጣን ናት። ሴጣን ራሱ ይቀናባታል እሱ ሴጣን። እንግዲህ ያው በእሷ በማጣራት ላይ ባለው ሰዓት ነው እንግዲህ በቅርቡ ፍቺ እንዳረጋችሁ እንደውም 4 ወርም 5 ወርም የሆናችሁ አይመስለኝም ፍቺ ካረጋችሁና አይሆነንም በቅርብ ጊዜ ፍቺ እንዳረጋችሁ ሰምቼ ያንን ነገር እሷ ምን አይነት ነገር ላይ ነው የምትሳተፈው ከዚህ በፊት እንዴት ናት ባህሪዋ ምኗ የሚለውን ነገር ለማጣራትም ለማወቅም ነበር ወደ አንተ የመጣሁትና እስቲ እባክህን እንደው አሁን አንተ ጋር ደግሞ ሌላ አይነት ነገር ያለ ይመስለኛል። ነገሩን ትንሽ ዝርዝር አድርገህ ብትነግረኝ። ይኸውልህ እኔ ነጋዴ ነበርኩ እና በቃ ከውጭም ዕቃ እያመጣሁም ምናምን እንቀሳቀስ ነበር። ብቻ አሪፍ ላይ ነበርኩ። ይቅርታና ግን ቅድሚያ ስምህን ብትነግረኝ በስምን ብጠራህ አንተ ከምልህ። እሺ እኔ ግርማ ይባላሉ። እሺ ግርማ። እና በቃ ነጋዴ ነበርኩ እንዳልኩ እና ከበፊቱም ጀምሮ በቃ ሌላ ነገሮች ላይ ሳይሆን ስራ ላይ ቤተሰብንም ለማገዝ ምናምን በሚል በቃ አንዳንድ ንግዶች ላይ ምናምን እንቀሳቀስ ነበር እና በዙሪያ አሪፍ አቅም ያላቸው ሰዎች በመተዋወቄ ምናምን በቃ ከውጭም ዕቃ እያመጣው ምናምን ከነሱም ብድር እንትን እያልኩ ምናምን ስራ ጀምሬ ንግድ ነገር ከዛ ከውጭም ዕቃ እያመጣው ብቻ አሪፍ ላይ ነበርኩኝ እና በቃ እዛ ውጪ ዕቃ እያመጣው በምሸጥበት ጊዜ እኔ ጋር እንደዛ የሚላላክ ልጅ ነበረ እና ከኔ ጋር ያው እኔም እሱ የሚሰራው አይነት ስራ ስለነበር የምሰራው በቃ ተቀራረብን። ስለ በቃ እንደ ጓደኛ እንደ አሰሪ ሳይሆን እንደ ጓደኛ እንደዚህ ነው እንባባላለን እና በሰዓቱ በቃ እኔ እድሜም እየሄደ ነበረ እና ገንዘብም አለ። በቃ ይሄ ደግሞ ገንዘብ ሲመጣ በወጣትነት እንትኑን ምናምን ስላልፈለኩት መውጣቱን ምናምን ስላልፈለኩት በቃ ተሰብስቤ ፋሚሊ እንዲኖረኝ ምናምን እፈልግ ነበረ በሰዓቱ። ከዛ እንደዚህ ያለውን ነገር ምናምን ስናወራ ከሱ ጋር እኔ አሪፍ ዘመዴ ናት ምናምን ብሎ ላስተዋውቅ አሪፍ ሰው ናት ምናምን ተዋውቃትና ዝም ብላሽ አውሩ እስቲ ምናምን አለኝ እና ከዛ አወሯት አገናኘን። አወሯት የምትለው አሁን የቀድሞ ባለቤት ነው። እሷን ተገናኘን አገናኘን እሱ አስተዋወቀን ምናምን እዛ ሳያት ምናምን በሰዓቱ የነበረው ጸባይዋ እንደዚህ አሁን እንዲህ ሴጣን ሆና ህይወቴን ለምታበላሸው ነገር የዛ ጊዜ አሪፍ ነበረ ባህሪዋ ምናምን ሳየው በቃ ስለ እኔ የምፈልገው ወደፊት ይሆናል ፋሚሊ መመስረት ምናምን አይነት ነገር ነበር እና ሳያት በቃ እንደዛ አይነት የምትፈልግ አይነት ሰው ናት የመሰለችኝ ማለት ነው። ከዛ በቃ ተቀራረብን ምናምን ከዛ አሪፍ ጊዜያቶች አሳለ። ከዛ 1 ወር ከምናምን አካባቢ እንደውም ቶሎ ወደ ፍቅር ውስጥ ገባን ምናምን በቃ በሰዓቱ ወደ ፍቅር በገባን ሰሞን በቃ አሪፍ እንትን ያው ያለኝም እንትን እየጨመረ መጣ ገብቷል። የሆነ የምትኖርለት ነገር ሲኖር
ትለፋለህ ትጥራለህ ምናምን ከነበረ ነገር እና በቃ በዛ እንትን እያልኩኝ እያስተካከልኩ ምናምን አሪፍ ሁኔታ ላይ ሆነ። ከዛ በኋላ ወደ 5-6 ወር አካባቢ ሊሞላን አካባቢ ላይ እንጋባ አሁን መጋባት አለብን አለችን ማለት በአጭር ጊዜ። እኔም ፈጥኖብኛል እንዴት እንደዛ ልትል እንደቻለች ማለት ነው። ግን ያው በሰዓቱ በቃ ለእሷን ፍቅር ስለነበረኝ ሰዓትም በቃ አለ አይደል የሆነ ውስጥ የማስባትን አይነት ሴት ስለመሰለችኝ በቃ ተስማማው በሀሳቧ የሆነ እንደፈጠነ ግን ውስጤ እንትን ብሎ ነበር። ሙሉ ለሙሉ አልተቀበልኩትም ነበር፣ ግን እሷን ማጣት አልፈለግኩም ነበር። ገብቷል። ከዛ በቃ እንደዛ ስትለኝ እሺ ይሁን በቃ ምናምን አልኩኝ እና ገንዘብም ነበረ በሰዓቱ። ተጋባን እና አብረን መኖር ጀመረን። በቃ እኔ በፊት የምኖርበት ቤት ነበረ። በቃ እዛ መጣች ምናምን ገባን። ያው የአዲስ ባለትዳር እንትን ተጀመረ ማለት ነው። ከዛ ብዙም አልቆየም ግን ይሄ እንዳስብከው የማይሆንልህ ነገር አለ አይደል ሰው። እሷ ልክ ከተጋባን በኋላ በቃ 15 ቀንም አልቆየችም ባህሪዋ ለመቀየር። ባህሪዋ ምናምን ተቀያየረ። ምን እንደሆነች ሊገባኝ አልቻለም። በቃ ምክንያቱም በቃ የነበራት ነገር እና አሁን ያለ የነበራት ነገር ቶሎ የተቀየረብኝ ለኔ ማለት ነው። ከዛ በቃ እንትንም ከኔም ይሆናል ችግሩ፣ ጓደኛ አብዝቼ ይሆናል ወይ ጊዜ አልሰጠዋትም ይሆናል ብዬ ጓደኞቼን ቀነሱ። ከእሷ ጋር ጊዜ ማሳለፍ ምናምን ጀመርኩኝ። ሞር ከእሷ ጋር የስራ ታይሚንም በቻልኩት አቅም ትንሽ እያጠጋጋም ሌላ ሰው እንዲሸፍን እያደረኩ ምናምን ጊዜ መስጠት ጀመርኩኝ። ከዛ በኋላ ብዙ አልቆየንም። በቃ ከዛ ከተጋባን በዛ ባልኩ ጊዜ ነው ደህና የኖር ነው። ከዛ የኔም ህይወት አሁን ላለሁበት ደረጃ መሬት ሚጥል በቃ አይምሮዬን ሁሉ ህይወቴን ያበላሸችው በቃ ከምንም ከሰው እንትን ያስወጣችን ጊዜ ነው። ከዛ በኋላ የተፈጠረው ነገር ተረጋግተን ነገሩን አስረዳኝ እስኪ። ረጋ በላይ ምን ልረጋጋ? እንዴት ልረጋጋ? አሁን እኛ በደልም ካለ እኛ በደልህን ለፍትህ የምናቀርብበት እስካሁን ወይ ያልተሰማኸውም ያልተደመጥከውም ነገር ካለ እኛ ልናዳምጥህ ነው እና የመጣ ነው። አንድም ደግሞ እቺ ወንጀለኛ ዋጋዋንና ለሰራችው ስራ የእጇን ማግኘት አለባት ብለን ስላሰብን ነው እንግዲህ እንደዚህ አይነት እንትን የጀመርነው እና አንተም አሁን ተረጋግተህ ሳትጨናነቅ ንገረን። እኛ ከጎንህ ነን፣ አይዞህ። አንተ ጋር የተሰራ ወንጀል አንተ ምንም ካልሰራህ እኛ ከአንተ ጥፋት እንትን የለንም። ሲጀመርም አንተን ለመረጃና ለማስረጃ ነው የፈለግንህ እንጂ አንተ ጋር የተሰራ ነገር ኖሮም አይደለም አመጣጣችንም። ስለዚህ አንተ በደል ደርሶብኛል የምትል ከሆነ ደግሞ በደልህን እኛ እንከታተላለን። ያለውን ነገር እባክህ ንገረን። እቺ ሴት እዛ ጋር ሌላ በደል ሰርታን የመጣችው ያለውን ነገር በደንብ ማጣራት አለብን። ለእኛ መረጃ ማጠናከሪያ ነው የሚሆነንና እባክህ ተባበረን። ሰራለች እቺ ሴጣን ሰው አይደለችም ሲጀመር። ሰው የኔን ህይወት ከነበረችበት ቦታ አንስቼ የተሻለ ነገር ስለሰጧት የኔ ህይወት አበላሽታ ባላጠፋሁት ባልሰራሁት ስራ እስር ቤት አስወርወራኝ። እስቲ ምንድን ነው የተፈጠረው ነገር? እስቲ ንገረኝ። እስቲ ግልጽ አድርገህ አልገባኝም እኔ ነገሩ። ይኸውልህ ሀረግ ማለት ስለ የሺ ሀረግ ነው እኮ። ሀረግ ስለ በቃ የሺ ሀረግ የሚለውን ስም አትወዱም። የሺ ምናምን ስላት አትፈልጉም። የገጠር ስም ይመስላል ምናምን እንትን ትላለች እና ሀረግ ነው እኔ ምላት የነበረው። ሙሉ ስሟ የሺ ሀረግ ነው። እኛ የሺ በሚለው ለተመልካች የሺ ሀረግ ነው ስሟ ትክክለኛ። እኔ ሀረግ ስለምላት ሀረግ ይኸውልህ በቃ ኢሚዲየትሊ እንትኗ ተቀያይሮ ነበር በቃ በነበረው ሰዓት ማለት ነው በዛ በታይሙ። ከዛ እንደ አጋጣሚ ሆኖ በቃ ሌላም ጊዜ የተለመደ ነገር ነው ከጓደኞቼ ጋር የበዓል ማግስት ምናምን ወተን እንዝናናለን። እንደውም በዛ በሰዓቱ በዛ ቀን ሌላ በዓሎች ላይ ምናምን ባሳለፍነው 1-2 ቢሆን በዓል በቃ ነይ ምናምን ብዬ ይዣት ሄጄ ከኛ ጋር አብራ አሳልፈን ምናምን ወደ ቤታችን እንመለስ ነበር እና የዛ ቀን በቃ ባህሪዋ ምናምን ለውጡጥ አለብኝ።
ከዛ ምናልባት ትቻት መሄድ መስሏት ይሆናል ምናምን ብዬ በቃ ለመንኳት እንሂድ ምናምን ብዬ አይሆንም ምናምን ብላ እንደውም ተበስጫጭሽ ምናምን ወደ ጸብ ነገር ስታመራ እሺ በቃ ካልፈለግሽ ምናምን ብዬ በቃ ጓደኞቼ ጋር ሄድኩኝ። ከጓደኞቼ ጋር እየተዝናናን እያለ ከዛ በፊት አይተናትም ማናቃት ስለ ከእኔም ጓደኞቼም አይተናትም ማናቅም የሚያውቃትም ሰው የለም ከጓደኞቼ ውስጥ መጣች እና አብረን እንዝናና ምናልች እንደ ማንኛውም ሰው ስለ ከጓደኞቼ ጋር ሆና አንድ ላይ ማለት ነው። አዎ አንድ ላይ በቃ ከጓደኞቼ ጋር 4-5 ነን ቁጭ ብለን የምንዝናናበት። ቦታውንም ታውቋለች ባለቤት። ከዛ እዛ ቁጭ ባልንበት መጣች። ከዛ ብቻዬን ስለሆንኩ ነው ሳያችሁ ደስ ትላላችሁ አብሬያችሁ ልቀመጥ የለንም። ኧረ ከዛ ስሟን ነገረችን ምናምን በሰዓቱ ስሟን ነገረችን ምናምን እሺ ምናምን ብለን ሰላም አላት ምናምን። ከዛ ቁጭ አለች ከጓደኞቼ ጋር። እኔ ከአንደኛው ጓደኛዬ ጋር የስራም ጉዳይ ምናምን እያወራን ነበረ። ስለ ስራ ጉዳይ እያወራን ያው ልጅቷም ስትመጣ መልከ መልካም ናት። ከመሀላችንም 2 ልጆች ምናምን ትዳር የሌላቸው አሉ ጓደኛም የሌላቸውና ለእነሱም እድል ከሆነ ብለን ነው በቃ እኔና እሱ ቀላቀልናት እና ከኛ ጋር መሽ ችግር የለውም ምናምን ግን ጥያቄውን ያቀረበችው ከእናንተ ጋር መዝናናቱን ራሷ ነች። አዎ በቃ እኛ ቁጭ ብለናል እየተዝናናን ነው በራሳችን እንትን መታ ብቻዬን ስለሆንኩ ምናምን ስትል ኧረ አሪፍ ነው እንደውም ምናምን ቁጭ በይ ይሆናል እንደውም ከነሱ ትዳር ከሌላቸው ካልኩ ጓደኞቼ ጋር ከነሱ ጋር እንድትቀመጥ አደረግን ምናምን እና እኔና እሱ እያወራን ስለ ስራ ምናምን በመሀል ላይ ወደ እነሱ ዞር ብዬ ሳይ ምናምን ልጅቷ ትኩረቷ እኔ ላይ ነበረ በሰዓቱ ማለት ነው። ከዛ በኋላ በቃ እንደዚህ እያልን መዝናናት ቀጠልን። ያው ወሬያችን እኔም ከጓደኛዬ ጋር እነሱም እሷ ጋር ምናምን አላ መጫወት እንደዛ እያልን መዝናናታችንን ቀጠልን ምናምን። ከዛ እንዴት እንደተፈጠረ ማላውቀው ነገር አሁን ራሱ በጣም በቃ ለማሰብ ምን እንደተፈጠረ እንትን ለማለት በጣም የሚከብደኝ ነገር ተፈጠረ። በቃ እኔ እንደዚህ አይነት ሰው አይደለሁም ስልህ በቃ በራሴ በጣም ማንንም ብትጠይቅ በዛች መጠጥ ራሴን ስቼ እንትን ምል ሰው አይደለሁም። ምንድን ነው የተፈጠረው? ምን ተከሰተ? ይኸውልህ እንደዚህ መዝናናታችንን እንቀጥላለን። ከዛ በኋላ የሆነ ሰዓት ላይ ስልክ ተደወለና ወጣሁ እኔ የስራ ስልክ። ከዛ በኋላ ስመለስ አንድ ጓደኛዬና እሷ ብቻ ናቸው የቀሩት። ከዛ የት ሄዱ ምናምን ብዬ ጠየኩት ጓደኛዬ። ከዛ አይ ወተን ነበር ምናምን ወደ ሽንት ቤት ሄጄ ነበር እኔም አሁን የመጣሁት ብቻዋን ትተናት እኮ ምናምን አለኝ። ከዛ እሺ ምናምን አልኩኝ። ጓደኞቼ መጡ። እሱ ድረስ ያለውን ብቻ ነው ማስታወሰው። ከዛ በኋላ ምን እንደተፈጠረ አላቅም፣ ምን እንደሆነ አላቅም። ብቻ የሆነ ሰዓት ላይ ካለሁበት ነገር ስነቃ የሆነ ክፍል ውስጥ የሆቴል ሩም ውስጥ አልጋ ላይ ተኝቻለሁ። ከላይ የለበስኩት ወልቋል። ሚስቴ ቆማ ፎቶ እያነሳች በስልኳ። ባለቤት መታ እዛ ቦታ ላይ ማለት ነው? ባለቤት መታ። እንዴት እንደመጣች አላቅም ምናምን። ልጅቷ አጠገቤ ተኝታለች፣ የቀደሟለች። በቃ ምን ብቻ እኔ አሁን ራሱ ሳስበው ምን አይነት ነገር ውስጥ ገብቼ እንደነበረ እኔ በእንደዚህ አይነት ስለ አልጠጣንም ብዙ ምናልባት ከዛ ኧረ ምንም ብቻ ጓደኞቼንም እሷም ራሱ ታውቃለች በቃ እስክሰክርም እንደማልጠጣ። ስለዚህ ምንድን ነው ታዲያ የተፈጠረው? ከልጅቷ ጋር አብራችሁ አደራችሁ ማለት ነው? ኧረ ምንም ስለ በቃ ምንም አውቀው ነገር የለም። መጥቼ ቁጭ አልኩ፣ ጠየቅኳቸው አላልኩም። ከዛ ሰዓት ጀምሮ በቃ የተፈጠረውን ነገር ምንም የማስታውሰው ነገር የለም። በቃ መጠጡን ጠጣው። የነበረ የተቀዳ መጠጥ ነበረ እሱን ጠጥቼ ምናምን። ከዛ በኋላ የተፈጠረውን ነገር ምንም የማስታውሰው ነገር የለም። በቃ ካለውበት ሰመመን ስነቃ የሆነ ሆቴል ሩም ውስጥ እኔ የለበስኩት ልብስ ወልቆ
ስለዚህ ባለቤቴ ቆማ ፎቶ እያነሳችኝ ልጅቷ አጠገቤ ቁጭ ብላ ከዛ በኋላ እንዳልኩ ነው የነበረውን መጠጥ የተቀዳልኝን አንስቼ ጠጥቼ ከዛ በኋላ የተፈጠረውን ነገር አላውቅም። ጓደኞቼም እንዴት ትተውኝ እንደሄዱም አላውቅም። ብቻ በቃ ግራ የሚያጋባ ነገር ነው። በቃ ካለሁበት ሰመመን ስነቃ የለበስኩት ልብስ የለም። በፓንት ብቻ የነበርኩት አልጋ ላይ ተኝቼ ሆቴል ሩም ውስጥ ልጅቷ አጠገቤ ተኝታለች። ከላይ እሷ መራቁቷን እንትን ጡት ማስያዣ ምናምን ራሱ ያረገች አይመስለኝም። በቃ ባለቤቴ ቆማ ትጮዋለች፣ እሷን ትሰድባለች፣ አንተ ውሻ ትላለች። ፎቶ እንደዚህ ስልኳን አውጥታ እያነሳች ምናምን። ከዛ በቃ ምን ሆነች ነው ሀረግ ምንድን የተፈጠረው ምናምን እያልኩ እንትን ለማለት ሞከርኩ፣ ምን እንደተፈጠረ ለመረዳት። እሷ በቃ እየተሳደበች ምናምን። ብቻ ሆቴል ነው ነገሩ እንትኑ የነበረው ሆቴል ሩም ውስጥ ስለሆነ ሰው መጣ ምና አስተናጋጆቹ ምንድን የተፈጠረው ምናምን። ከዛ እሷን አስወጧትና እሷ በቃ ልትረጋጋ አልቻለችም፣ ልታምነኝ አልቻለችም። ምን እንደተፈጠረ እንዳላወቅኩ አላወቀችም። እና በሰዓቱ እንደዛ ነበር በቃ ያወቅኩት እኔ ውስጤ እንትን ያለኝ ምን እንደተፈጠረም በቃ ግራ ገባኝ በሰዓቱ። ልጅቷንም በጠይቃት ምንም ልትመልስልኝ አልቻለችም። ዝም ብላ ቁጭ አለች በቃ። ከዛ እሷን አስወጧት ምናምን ልብሱን ለበስኩኝና ወጥቼ እኔ እሷን በቃ እንትን ለማለት ነው ባለቤቴ እንትን ለማለት ሞከርኩ ምናምን። እዛ በዛ ሰዓት ጓደኞቼ ምናምን ደውላ ጠራች፣ እሷ ራሷ ማለት ነው ደውላ ጠራች ምናምን። ምንድን ነው የተፈጠረው ማታ ምናምን ብዬ ጠየቅኩኝ። ከዛ የማታው ነገርማ ምንም እኛ በቃ ይሄ አላደል እሺ ወጥተው አልነበረ እነሱ በቃ እሱ ሰዓት ወጥተን ስንመለስ እኮ አንተ በቃ እንትን የሆነ ድካም ነገር ነበረ በፊት ላይ ምናምን አሉኝ። በቃ እንደዛ አይነት ነገር ይኸው እንደዚህ እኮ ነው። ከዛ እንዴት እታችሁኝ ትሄዳላችሁ ከእሷ ጋር ታዲያ ከማላውቀው ሰው ጋር ምናምን ስል ከዛ በቃ እኛ ወጥተን ስንመጣ በሰዓቱ እነሱ ወጥተው ነበር። ከዛ ወጥተን ስንመጣ ፊት ላይ ድካም ምናምን እንትን ላይ ምናምን ነበርክ። ከዛ ወደ ቤቴ ካልሄድኩ አልካለኝ። ወደ ቤት መሄድ አለብኝ ምናምን ብለህ ስትነሳ ቆይ እናድርስ ብዬ ምናምን አለ አንደኛው ጓደኛዬ። ቆይ ላድርስህ ምናምን እሺ እኔ ምናምን ብዬ እንትን ስል ኧረ እኔ አደርሰዋለሁ ምናምን አለች ልጅቷ አለኝ። ያቺ ከእናንተ ጋር ተቀላቀለች ማለት ነው? እሺ እኔ አደርሰዋለሁ እናንተ እዚህ እንትን በሉ። ቤቴም ከነሱ ከዛ ከነበርንበት ቦታ ብዙም ስለማይርቅ አደርሰዋለሁ ኧረ እኔ ምናምን ብላ እንትን አለች ምናምን አለኝ። ከዛ እንዴት እንደዛ ብትልስ እንዴት ለማላውቀው ሰው ለማታውቁት ሰው እንዴት እንደዚህ ታደርጉኛላችሁ? እናንተ ናችሁ ጉድ የሰራችሁኝ ምናምን እያልኩ ብቻ እኔ ከነሱ ጋር በሚጨቃጨቅበት ሰዓት እሷ ሄዳለች። ሁለቱም የሉም በሰዓቱ። እኔ ከጓደኞቼ ጋር እንዴት እንደዚህ ምናምን እያልኩ ብቻ የተፈጠረውን ነገር እንትን ለመረዳት እየሞከርኩ ምናምን እያለ እነሱ የሉም። ከዛ በቃ ከጓደኞቼ ጋር ሆኜ ከአንደኛው ጓደኛው ጋር ሆኜ ወደ ቤት ሄደን ወደ ራሴ ቤት ማለት ነው። እዛ ሲሄድ እሷ ሻንጣዋን አዘጋጅታ ሻንጣዬን የኔን ሻንጣ አዘጋጅታ ውጣልኝ ከዚህ ቤት አለች። ከገዛ ቤቴ ማለት ነው። ኦኬ እንግዲህ አንተ የሰራኸው ቤት ነው የነበረው ማለት ነው? በቃ ሻንጣዬን አዘጋጅታ ምናምን ብቻ የሆነ ተዘጋጅታበት የሚመስል አይነት ነገር ነው የነበረው ማለት ነው። ሻንጣዬን አዘጋጅታ ምናምን በር ላይ አድርጋ ውጣልኝ ከዚህ ቤት እኔ እናንተ ምንጨርሰውን በህግ እንጨርሳለን አለች። ከዛ በቃ እዛ ጋር ጭቅጭቅ ተፈጠረ ምናምን። ጓደኛዬም በቃ ኧረ ና ምናምን አለኝና እኔ ጋር ረፈሽ ይህ ነገር ያለው ነገር እንትን እስከሚል ምናምን አለኝ። ከዛ ከሰሰችኝ። ያው እኮ ቢሆንም እኮ ግን ጥፋት ሰርተሃል እኮ። ይኸውልህ በቃ ምንድን ነው የኔ ጥፋት እዚህ ጋር ገብቷል? ምንም ማውቀው ነገር የለም። ምንም ቢሆን ያው
እንዴት ይኸውልህ አሁን ባለ እኔ ትዳር ነች፣ ያናድዳል። ስታየው ያለው ነገር ያናድዳል። ምክንያቱም ከሌላ ሴት ጋር ያገኘች ምናልባት ያቺ ሴት ሆነ ብላ እንትን ብላ ሊሆን ይችላል። እንግዲህ እኔም እንደ ነገር እያልኩ ያለሁት ከሆነ ድንገት ነው ምን በዛ መጠጥ አዎ። መሰክርም አይደለም ኧረ ብላኝ በስመ ነበር። አብ። እና ግን ከምሽ ያው እሷ ያየችው ነገር እንግዳ ነው መቼም አይደል ለባለቤትህ። ኧረ በስመ አብ። በቃ ያው ይኸውልህ እንትን እንትን እኮ ይላል። ነው ይኸውልህ እም፣ ጥፋት እንደሌለብኝ የሆነ ነገር ብቻ የሆነ ልክ ያልሆነ ነገር አለ። እኔ እንትንም እንዴት ፍጥነት አለው። በቃ የተፈጠረው ነገር በጣም በቃ ይሆናል አይደል? የሆነ አስበህበት የምታደርገው ነገር ፈጣን ነገር ነው። ጊዜ የምታጠፋበት ነገር አይደለም። ከዛ በቃ ፍጥንጥን ያለ ነገር ሆነብኝ። ግራ ተጋባው፣ በጣም ጭንቀት ውስጥ ገባው ምናምን። በዚህ እንትን ውስጥ እያለው ጓደኛዬ ቤት ነበረ ያሳረፈኝ ይህ ነገር እስከሚስተካከል ና እኔ ጋር ረፍት ምናምን ብሎ ጓደኛዬ ጋር ሆንኩኝ። ከዛ በፊት አንዳንድ ንብረቶች ምናምን የኔ የነበሩ በስሜ የነበሩ ንብረቶች ምናምን ያው በስሟ አርጌ ስንጋባ ምናምን በስሟ አርጌ ደህና ሰው መስላኝ በስሟ አርጌ ነበረ። ከዛ በኋላ ክስ መጣ። ከሰሰች። ከዛ ለማዋራት ሞከርኩ። ክስ ወረቀቱ ሲመጣ እጄ ምን አጠፋው እኔ እንደዚህ እኮ አይደለም እኔ ምንም የማውቀው ነገር የለም ምናምን ብዬ እሷን እንትን ለማለክ ሞከርኩ። እኔ ባለቤትሽ እኮ ነኝ እንዴት ከሽኛለሽ? ምንም የማውቀው ነገር የለም። እነሱም እንደዚህ እነሱም ያንተ ተባባሪ ናቸው ምናምን ማለት ጀመረች። እነሱም ያንተ ረዳት ናቸው፣ ያንተ ተባባሪ ናቸው። ሲጀመር እነሱ ጋር እያልክ ሁሌ እንደዚህ ነገር ነው የምታደርገው ምናምን ማለት ጀመረች። በቃ ጓደኛዬም ለማስረዳት ሞከረ። ኧረ እንደሱ አይደለም ምናምን በሽማግሌ ምናምን ሞከርኩ። የሚሆን ነገር አይደለም። ምን ተፈጠረ ታዲያ? ከዛ በቃ ሆስፒታል እስከ መግባት ደረስኩኝ በነበረው ጭንቀት ማለት ነው። ኦኬ። ከዛ የክሱ ነገር መጣ። ፍርድ ቤት ቀረበ። ፍርድ ቤት በቻልኩት አቅም ከኔ ጋር ያለውን እውነት ለመናገር ሞከርኩ፣ ለማስረዳት ሞከርኩ። ያው ቅድም እንዳልኩ ከነበርኩበት ሰመመን ስነቃ ሚስቴ እየጮች ፎቶ እያነሳችን ነበር አላልኩ? እሱን ፎቶ እንደ ማስረጃ አድርጋ ቀረበችው። ያው ትዳር ላይ መማገጥ ያው ያስከስሳል። ትዳር ላይ ከሌላ ሴት ጋር መሆን እንትን ነውና ወንጀል ነው። ስለዚህ በሱ ከሰሰችህ ነው አሁን እሷ በሱ ከሰሰችኝ። ከዛ በቃ እኔም ያለኝን ነገር ያለው ውስጥ ያለውን እውነታ ምን እንደደረሰብኝ ለመናገር ሞከርኩ። አልሆነም። የሚሆን ነገር አልነበረም። እስቲ ታዲያ እኔ አልገባኝም። አሁን እቺ ከሃዲ እቺ እንትን ስትል የነበረበት ነገር ማለት አሁን ስትነግረኝ ያለው ነገር እኮ እውነታ ነው። ምንም እንትን የሚያስብል ነገር አይደለም። ምክንያቱም እሷ ልክ ነች። መናደዷ ሚስትህ እስከሆነች ድረስ ከዚህ በኋላ ያለውን ነገር ስላልሰማህ ነው። እስቲ ንገረኛ፣ ምንድን ነው የተፈጠረው? ይኸውልህ በቃ ፍርድ ተሰጠ። እሺ ፍርድ ተሰጠ። የእኔ ህይወት ጨለማ፣ ያሰበችው ነገር ተሳክቶላታል። ጨለማ አርጋ የኔን ህይወቴን አበላሽታ፣ የቤተሰቦቼን ህይወት አበላሽታ። ምንድን ነው እስቲ የተፈጠረው ነገር ግልጽ አድርገህ ንገረኝ እስቲ እባክህ። በቃ የነበረኝን ንብረት መጀመሪያም የተወሰነ ንብረት በሷ ስም አድርጌ ያልነበረ ከዛ በቃ ያለውን ንብረት ያው በዚህ ስትለያይ ህጉን ታውቀዋለህ። ትካፈላለህ። ንብረት አፈራህም አብርሃም አፈራች አብርሃም አላፈራች ንብረት ትካፈላለህ። ያው ስትፈራረሙ ከጋብቻ በፊት ያለ ሀብት ምናምን ብላችሁ አልፈረማችሁም? አልፈረምንም። እሱን እኔ በሰዓቱ ፍቅር ስለነበረኝ ለሷ የኔ የሷ ምናምን የሚል ነገር ውስጥ መግባት አልፈለግኩም እና በቃ እንደዛ ሆነ። ብቻዬን ቀረሁ። ተደረገ ማለት ንብረቱን ወሰደች፣ አብላጫውን ንብረት ወሰደች። ቤተሰቦቼ እየነገሩኝ አልሰማ ብዬ ይኸውልህ ቤተሰቦቼ፣ እናቴ፣ እህቶቼ ይነግሩኝ ነበር። ምንድን ነው የተፈጠረው ነገር? በቃ ንብረቴን ወሰደች። ከመፈራረም ፈጠነባቸው ነገሩ እና በቃ ከመፈራረማችሁ በፊት ንብረት ከእንትን በፊት ያፈራውን ንብረት ብለህ አስፈርማት፣ እዛው የጋብቻው እንትን ላይ ተፈርም። እንደዛ ቤተሰቦች እንደዛ ይሉህ ነበር ነው? ቤተሰቦቼ፣ እናቴ፣ እህቶቼ እንደዚህ ይሉኝ ነበር። አልሰማ ብዬ ከቤተሰቤም ከራሴም ሳልሆን ቀረሁ።
ስለዚህ ሀብትህ ያው ተወረሰ፣ በከፊሉ ተወረሰ። መጀመሪያም ደግሞ በስሟ የዞረ ስለነበረ አብላጫውን ንብረቶቼ ወሰደች ማለት ነው። እሺ እስቲ ምኑ ጋር ነው እስቲ አሁን የእሷን እንትን እስቲ አስረዳኝ። ማለት እንደዛ ልትናደድ የቻልክበት ንብረቱን በመውረሷ ነው ወይስ ምንድን ነው? አይደለም ንብረቱ እኮ ያው ትሰራለህ፣ ይመጣል፣ ሄደ። ንብረቱ ሄደ። ሰርቼ ያመጣሁት ነው። ፈጣሪ ካለ ሰርቼ አገኘዋለሁ። ግን ያው ባመንከው ሰው መከዳት፣ ባመንከው ሰው የኔ ባልከው ሰው መከዳት በጣም ትልቅ ህመም አለው እና በቃ ከዛ በኋላ በቃ ትንሽ ስትረስ ውስጥ ገባው ምናምን። ጓደኞቼ ምን ለማገዝ ሞከሩ። ሳይካትሪስት ጋር ምናምን ሄድኩኝ። በቃ የነበረው ነገር ብቻ በጣም ከባድ ነገር ነበር በሰዓቱ ማለት ነው። እና በቃ ያን ሰዓት ላይ ልጅቷን መበቀል ፈለግኩኝ። ሚስትህን ነው ወይስ አይደለም? ያቺኛዋ ምን አስባ እንደዛ እንዳደረገች ከዛ በኋላ አይቻት አላቅም። ባለቤቴንም ከተፋታም በኋላ ፈለግኩ። አንዶነች ምንም የምታውቀው ነገር ምንም ከዛ ቀን እንትን አይቻት አላቅም። ባለቤቴንም ፈለግኩ። አብሮ ይሰራኝ የነበረም ልጅ አገናኘኝ የነበረም ልጅ የት እንደገባ አጣው። ማንን ያገናኛል? እሷን ባለቤቴ አረግን ያገናኘን አብሮኝ የሚሰራ የሚላላከኝ ልጅ አልሆንም። በቃ ላገኛቸው አልቻልኩም። በቃ ጭንቀት ውስጥ ገባው፣ ስትረስ ውስጥ ገባው። ጓደኞቼም በቃ ከጓደኞቼ ጋር አንዳንድ ስራዎችን ለመስራት ሞከርኩ፣ ግን አልቻልኩም። በቃ ስራ ተበላሸ። ንብረቶች ካፒታል ያስፈልገዋል የኛ ስራ። በቃ አልቻልኩም በሰዓቱ። ከዛ በቃ መፈለግ ጀመርኩ። በቃ ይህን ፍለገኝ እንትን አየናት አለኝ አንድ ጓደኛዬ። አየናት እንደዚህ ቦታ አለኝ። ከዛ እሺ ብዬ እዛ አካባቢ ስለ ከስራ ሰዓት ምናምን የሆነ ሰዓት ላይ ብቻ እየሄድኩ መቆም ጀመርኩ። ከዛ እንደዚህ እንትን እያልኩ እየፈለግኩ እያለ አየዋት። ከዛ በኋላ መኖሪያዋን ማየት ፈለግኩኝ። እዛ ጋር ወልጄ ባናገራት ደግሞ ድጋሚ ትጠፋለች ብዬ መኖሪያዋን ቦታ ለማየት መከተል ጀመርኩኝ። ተከታተልኳት ምናምን። የሆነ ቤት ገባች፣ ደህና ቤት ውስጥ። ከዛ እዛው ጋር በንጋታው ተመልሼ ሄድኩኝ በጊዜ በጠዋት ነገር። እዛ ቆሜ ባለሁበት ሁኔታ ሁለቱ ከነበሩበት ባለቤቴ አረግና ያቺ አብራኝ አደረች የተባለችው ሴት ማለት ባለቤቴ ስትል ይታወቁ ነበር ማለት ነው። በጣም እኔም ላይ በጣም እንትን ያለኝ ይሄ ነገር ነው። ይተዋወቁ ነበር። ከዛ በኋላ የመጣ ትውውቅ ቢሆንስ ማለት ከአንተ ጋር አይደለም። እዛ እነሱን አዩዋቸው አብረው ሲገቡ ወደዛ ቤት። ከዛ እዛው አካባቢ ላይ ሰዎች ቁጭ የሚሉ ሰዎች ምናምን ነበሩ። ከዛ ቁጭ ብዬ እንደማያውቅ ሰው ሆኜ ለመጠየቅ ስለነሱ ሞከርኩኝ። እነዚህ እኮ በጣም ከባድ ሴቶች፣ በጣም ዱርዬ ሴቶች፣ የስንት ወንዶች፣ የስንት ሀብት ያላቸው ወንዶች እንባ ያለባቸው አለሌ ዱርዬዎች፣ የስንት ሰው እንባ ያለባቸው ሰዎች ናቸው አሉኝ። እንዴት አልኩኝ። ቅርብ ጊዜ ነው ግንኙነታቸው? አረ ከበፊትም ጀምሮ አብረው የነበሩ ከበፊትም ጀምሮ አብረው የሚሰሩ የነበሩ ይሄ በቃ ብዙ ሰዎችን ሀብት መውረስ እነሱ ስራቸው ነው ማለት በቃ እንደ ስራቸው አድርገው የያዙት እያጠመዱ። ግን ትንሽ ገንዘብ ያላቸውን ሰዎች እያጠመዱ ምን እያሉ ሀብት እየወረሱ። ስለዚህ አሁን ይቅርታና እንግዲህ ስላቋረጥኩ፣ አሁን ያ ነገር አብርሃም መተኛቱ ሁሉ ነገር የተፈጠረው ሆን ተብሎ የታቀደ ነገር ነው እያልከኝ ነው? ሆን ተብሎ ወይኔ እቺ ሴጣን። ስለዚህ ይሄንን ሆነ ስታገባህም በዚህ ባጭር ጊዜ ውስጥ ያደረገችው ሆነ ብላ ነው። ያችንም ሴት የላከቻት ራሷ ነች እያልከኝ ነው? አሁን እንግዲህ ውድ ተመልካቾቻችን ነገሩ በጣም አስደንጋጭና ግራ የሚገባ ነው። ከአንተ ንግግር እንደተረዳሁት እንደዚህ ይመስለኛል አይደለ? እንደዚህ እንዳልከው ነው ያለው እውነታው እሱ ነው።
ስለዚህ ይሄንን እውነት ለማንም ታስረዳ አልሞከርክም? ለማን ላስረዳ? ማስረጃ የለኝ። ሀብቴም ወስደዋለች። ለመንግስትም ፎቶ አቅርባለች። ገብተዋል። እነሱ የለመዱት ነገር ነው። የታወቀው የሚታመነውም እዛ ጋር ማስረጃ ያለው ነገር ስለሆነ በሰዓቱ ደግሞ አንተ ከትዳርህ ውጪ ሌላ ሴት ጋር ተኝተህ ስትገኝ ያው የሚፈጸም ነገር ነውና ማስረጃ ብለው ያሳዩት ነገር ብቻ በሰዓቱ እንደዚህ ይሄንን ነገር ስትሰማ መቋቋም አልቻልኩም። ትልቅ ስትረስ ውስጥ ገባው። ሐኪም ቤት ገብቼ ነበር። በቃ ታመምኩ በጣም። ኦኬ አብረው መሆናቸውን ስታይ አብረው መሆናቸውን በቃ የሰሩኝን ስራ ከነበርኩበት ደረጃ አውጥተው መንገድ ላይ ጥለውኝ። ስለዚህ የሻረግና ካንተ ጋር አብራ አደረች የተባለችው ሴት ይህን ስራ ከበፊትም ይሰራሉ እያልኩኝ ነው። በቃ ሁሉንም ነገር ነው የነገሩኝ ሰዎቹ አብረው እንደሚሰሩ፣ ከዚህ በፊትም እንደዚህ እንደተባለ፣ ልጆቹ ብዙ ሰው እንደሚያውቁ። ስለዚህ ስራቸው ይሄ ነው ስራቸው። በቃ ስራቸው አድርገው የሰውን በማፍሰስ በጣም አስገራሚ ነገር ነው። እንግዲህ ውድ ተመልካቾቻችን እየሰማን ያለነው ነገር እንግዲህ በጣም የሚያስደነግጥ ነገር ነው። ምክንያቱም እኛ የሻረግን እንግዲህ ስንፈልግበት የነበረው ሁኔታ ያው እንደምታውቁት ነው። እንግዲህ አቶ ረታ አልፈው ወይም በህይወት በመሞታቸው እንግዲህ እሳቸውን የሞት ምክንያት እያጣራን ባለንበት ሰዓት እንግዲህ እንደዚህ አይነት ታሪክ ነው እንግዲህ አሁን ደግሞ ድጋሚ እየሰማን ያለ ነው። እዛ ጋም ደግሞ የተፈጸመው ለሀብት ተብሎ የተደረገ ግድያ እንደሚሆን እየጠረጠርን ባለንበት ሰዓት ላይ አሁን ደግሞ እዚህ ጋር የሰማነው መረጃ ሌላ ማጠናከሪያ ነገር ነውና ሀረግ አሁን በእኛ ቁጥጥር ውስጥ ነች ያለችው። በነገራችን ላይ ሀረግኛ እጅ ላይ ነው ያለችው። አገናኝ ከቻልክ ቆይ ተረጋጋ፣ ግድ የለም። አሁን መጀመሪያ እኛ ነገሮችን ማጣራትና ያለውን ነገር መወሰን መቻል አለብን። ነገሩን እርግጥ ነው እውነት ነው ይሄ ነገር ትክክለኛ ነገር ነው የሚለውን ማረጋገጥ መቻል አለብን። አንድ ሰው በነገረን ነገር እንትኑን መወሰን አንችልም። እና አሳያለሁ፣ ሰርግ ፎቶ የተባለውንም አሳያለሁ። ብቻ እስቲ እንደው ግን አሁን ከብዙ ሰው እነዚህ ነገሮች ማስረጃ እንፈልጋለሁ። እውነት ወንጀለኛ ከሆኑ ሀረግና ያቺ ጓደኛው የተባለችው ወንጀለኛ ከሆኑ እውነት ያቺኛዋ ጓደኛዋን ማግኘት እፈልጋለሁ። እንዲሁም ደግሞ ያ ሚስቴን ባለቤቴን ሀረግን አገናኘኝ ያልከውን ሰውዬ ማለት ይሄ ነገር የታቀደበት ነው የሚሆነው ብዬ አሰብኩኝ። ምክንያቱም ልጁ ጠፋ አልከኝ አይደለ? ይሄ ነገር ከተፈጠረ በኋላ እኮ እስቲ እንደው አሁን መኖሪያውን አድራሻውን የምታውቅ ከሆነ መቼም አንተ ጋር እንደ ተላላኪነት እንደ እንትን የሚያገለግል ከሆነ አድራሻው ምኑን ይኖርሃልና ምናልባት እንደው ካለ እንደሱ አይነት ነገሮች ካሉ ምክንያቱም ይሄ ልጅ ካለ በሱ መሰረት ደግሞ ያችኛዋን የተባለችውን ሴት ወይ ማግኘት እንችላለን ወይም ደግሞ ገባች ያልክበትንም ቤት ወይም ታሳየን ከሆነ እንደዛ አድርገን እችን ልጅ ማግኘት እንችላለን ማለት ነው። ከሁለት አንዱ አግኝተን ነገሩን አጣርተን እውነት ነው አይደለም የሚለውን አጣርተን መድረስ መቻል አለብንና እንደው እባክህ ያለውን ማስረጃ ብትሰጠን። ይኸውልህ ፎቶ ከኔ ጋር ያለውን ነገር እሰጥካለሁ፣ የኔ ጋር ያለኝን ነገር ቤቱንም አሳያለሁ። አንተ ጋማ ያው ማስረጃዎችም ይኖራሉ ብዬ አስባለሁ። መቼም የተፋታችሁበትም እንትን ያለው እሱ ችግር የለውም። መንግስትም ጋር ሄደን እንትን ማለት እንችላል ማውጣት ማስረጃው። እኔ እንግዲህ ከህግ አካላቶች ጋር ስለምሰራ እሱን እኔ ያጣራለሁ። በእኔ በኩል ባልደረቦቼ ያጣሩታል ያለውን ነገር እውነት ነው አይደለም የሚለውን ነገሩን ያጣሩታል። አንተ ጋር ግን ያሉትን ማስረጃዎች ደግሞ እጅ ላይ ያሉትን ማስረጃዎች ለእኔ ትሰጠኛለህ። እንዲሁም ደግሞ ያ ያልከውንም ልጅ እባክህ የልጁንም ያልከኝን እኔ ጋር ይሰራ የነበረው ያልከው ልጅ እህቱ ጋር ይሄዳል ምናምን ተብዬ እህት አለች እዚህ የምትኖር አግብታ ነው እህቱ ጋር ይሄዳል ተብዬ 1-2 ቀን አለ በተባልኩበት ሰዓት ሂጄ ነበር። ምንም በር ራሱ የሚከፍትልኝ አጥቼ ተመልሼ ያው እሱንም ባገኘው አሁን ምንም እኔ ያሰብኩትን ነገር እሱን አልፈልገውም። ገብቶሃል? ምንም የሚጠቅመኝ ነገር የለም። እነሱን ብቻ የነበረኝን ነገር ለመቀበል ጊዜ እየጠበቅኩ ነው ያለሁት። የልጁንም ቤት የትየውንም የተባለውን ቤት አሳይሃለሁ። ምናልባት እንደው እዛ የምናገኘው ከሆነ ስለዚህ ይኖርበታል የተባለውን የእህቱን ቤት ታሳየናለህ ማለት ነው። አሳያቸዋለሁ። እሺ። እንዲሁም ደግሞ በተጨማሪም የእነሱንም ቤት እንድታሳይ እንፈልጋለሁ። ምክንያቱም ቅድም እንዳልከኝ እንግዲህ ስትገባ አየሁበት ያልከውንም ምናልባት እንደው ለእንትናችንም ይጠቅመናል ወይ እነሱንም ወይ ከልጁ ከእነሱ አንዱ ብቻኛ ማጣራት አድርገን አንደኛቸውን ማግኘት እንፈልጋለን እና
ስለዚህ ሁለቱንም እንድታሳየን እፈልጋለሁ። በቃ ችግር የለውም። እኔ ጋር ያለውን ነገር ሁሉ ለአንተ እንትን እላለሁ። ያው የህግ አካል ነኝ ብለኸኝ አዎ እኔ ከህግ ጋር የምሰራ ሰው ነኝ። እንግዲህ ከጀርባም እንደምትመለከታቸው እኚህ ሰዎች ከኔ ጋር የሚሰሩ ሰዎች ናቸው። እንዲሁም ከህግ ጋር ትብብር ያለን ሰዎች ነን እና ማስረጃም ከፈለግ ካሳያለሁ። ግን እቺ ሴት ሀረግ የተባለችው ወይስ ሀረግ የተባለችው በእኛ ቁጥጥር ውስጥ ነው የምትገኘው። ነገሩን እናጣራና እሷንም ወስደን የምናሳይ ይሆናል ያለውን ነገር። እንግዲህ ውድ ተመልካቾቻችን በጣም አስገራሚና አስደንጋጭ ነገር ነው እየሰማን ያለ ነው። እውነት ይህ ነገር እንዴት ተፈጠረ እንዴት ሆነ የሚለውን ነገር እስቲ ከትክክለኛ ምንጮች አካባቢ ላይ ካለ ነገር ለማጣራት እንሞክራለን። እንዲሁም ደግሞ እሱ የሚያሳየን ቤቶች ተራ በተራ እየሄድን እናያለን ማለት ነው። ያ ልጅ እውነት የምናገኘው ከሆነ ፈልገን እንዴት እንደዚህ አይነት ነገር እንደሚሰሩ እንዴት ይህን ነገር እያቀናበሩ እንደዚህ የሀብታሙ ሰዎችን ህይወት እንዴት እንደሚያበላሹ እያንዳንዱን ነገር የምናጣራ ይሆናል ማለት ነው። ያው እንግዲህ ሁሌም እንደምንለው ሀሳብ አስተያየታችሁ አይለን። እንዲሁም ደግሞ ቻናላችንን የምትደግፉበት እኛን ላይክ በማድረግ እኛን ሰብስክራይብ በማድረግ ነውና ሁሌም አትዘንጉ እንላለን። ላይክ እንዲሁም ደግሞ ኮሜንታችሁን እያስቀመጣችሁ እለፉ ስንል በአክብሮት ነው እንግዲህ የምንጠይቀው ማለት ነው። ስለዚህ ወደዛው ሄደን እስክንገናኝ አብራችሁን ቸር ቆዩ እንላለን።